አደይ እንዴት ነሽ? ፈጣሪ ይመስገን። ስራው አለቀ? አዎ አልቋል። ትዬ ሌላ የምሰራው ስራ ከሌለኝ ለሊ ጋር ሂጅ ብቻ የምመጣስ ትቻለሽ? ደህና ነሽ? አለሁልሽ። አደይ እንዴት ነሽ? ቆይ ምን ተፈጥሮ ነው? ከባቡሬ ጋር ችግር አለ? አረ ምንም የለም። እሱ ሻሽተሽ ነይ። ላንቺም ቢሆን እዛ ነው ጥሩ ሕክምና ያለው። እሺ እንዳልሽ እመጣለሁ። አይዞህ በርታ። አበበ መቼም አንተ ትመለሳለህ አይደል? አዎ እመለሳለሁ፣ እመጣለሁ። እኔ በል በቶሎ ሸኛቸውና ና። ከአንተ ጋር ያልጨረስነው ጉዳይ አለ። እሺ ሸኝቻቸው እመጣለሁ። ደህና ስትሆኝ ድረስ እኮ መጠንቀቅ አለብሽ። እሺ አመሰግናለሁ። ሰላም ሰላም፣ እንዴት ናችሁ? እንግዲህ የአደይ ቤተሰቦች አደይ ወደ ቤቷ ትመለሳለች ብያችሁ ነበረ፣ ግን ዴቭ ጥሏት እንደሚመጣ ነበረ ያልኳችሁ። ነገር ግን ዴቭ በመንገድ አቤ አግኝቶት ሁሉንም ነገር ስለነገረው ተመልሶ ወደ እሷ ያው እያነከሰ ነው። የሆነ ጉዳት ደርሶበታል። ታስሮ ስለነበረ 2-3 ቀን ስለታሰረ እግሩን አሞታል። እያነከሰ ነበረ። ተመልሶ እንግዲህ አደይን ይዞ ሄዷል ማለት ነው። ወደ ከተማ ሄደዋል። አባቷ ግን ምን እንደሆነ በወሬ ብቻ ሄዳ ተመልሳ መመለሷ በጣም ጥሩ አልነበረም። ማለት አባቴና ብላ ከአባቷ ጋር ቢያንስ አባቷን አይታ መመለስ ነበረባት። ነገር ግን በወሬ አባትሽ ያለው እዛ በፍላጎቱ እንጂ ታግቶ አይደለም። ስለዚህ አንቺ ወደ ከተማ መመለስ አለብሽ። እሱ ተተመለሰ እዚህ መቆየት አትችይም፣ ብዙ ችግር ያመጣብሻል። ስለዚህ ተመልሰሽ ወደ መጣሽበት ሂጂ ተብላ ተመልሳ መጣች ማለት ነው። ስትመለስ እንግዲህ ሊሊ በጣም ደስ ብሏት ነበረ። እዚህ የሚደረገው ነገር የሚሰራው ነገር በጣም የሚገርም ነው። ጥሩ ድራማ ነው ማለት ነው። ድራማ በላይ ነበረ። ዶክተሩ እንግዲህ ተመልሼ ወደ ገጠር ሄጄ እሷን ፈልጌ አመጣለሁ እያለ አውርቶ ነበረ። ነገር ግን ያም ሳይሳካ ቀረ። የምትወደው ሩታ እንግዲህ እራሷ ላይ የሆነ ችግር አንጥታ እሱን ብላ እሱን ስለምታፈቅር እሱን ስለምትወድ እሱን ስለማያወራት እሱን ነገሬ ስለማይላት የአደይን ያህል ሩብ እንኳን አይንትን አይላትም ማለት ነገር የላትም። አሁን አደይ ቢሆን ነይ ልሸኝሽ፣ ነይ ላውራሽ፣ ነይ ልውሰድሽ፣ ነይ ላዝናናሽ የማይላት ነገር የለም አደይን ማለት ነው። ግን እሷ ሩታ ምን ሆንሽ ነው የመጣሽው? ደህና አይደለሽም እንዴ ሲላት ምን ሆኛለሁ ትላለች። ደህና ነኝ ትላለች። የሆነ ቅብጥርጥር ያለ አንድ ነገር የሆነ መሰላል ያለው ወሬ ያለ የምታወራው። መሰላል ማለት መወጣጫ የሆነ ሀቅ ያለው ነገር ለመናገር ትፈራለች። ደግሞ ቤት ውስጥ አትቀመጥም። እሱም ብላ ትሄዳለች። በጣም የሚገርመው ነገር ግዴታ የምታፈቅረው ሰውን ያፈቅርሃለሁ፣ ወድሃለሁ፣ በቃ እኔ አንተን ታላየው ማዋል ማደር አልችልም። ለዛ ነው የምመላለሰው። አንተ ልቤን አልተረዳኸኝም፣ አትወደኝም፣ አውቃለሁ አታፈቅረኝም። ነገር ግን እኔ መጥቼ ሳይ ለእኔ ለአንተ ብዙ መስዋዕትነትን ብከፈል በጣም ደስ ይለኛል። አንተን ታላየው አይወልም አልነጋልኝም ብላ መናገር ሲገባት እሷ ለምን መጣሽ ሲላት መጣሁ እንዴ፣ ወዴት ከድኩ እንዴ፣ መጣሁ እንዴ፣ አልመጣሁም እንዴ፣ በቃ የሆነ ቅብጥርጥርጥር ያደርጋታል ማለት ነው። እና ትክክለኛውን ነገር መናገር አቅቷት ለዶክተሩ ሄዳ ብቻ በራሷ ላይ የሆነ ችግር ፈጠረች። ከዛ የፍቅር እናት ወይኔ ወይ ተናትሽም ዳባሽም ከአክስትሽም ከሁሉም ነጥቄ አምጥቼ ልጄን ምን ሆንሽብኝ? ለምንድን ነው እንደዚህ የምትሆኙ? ሀሳብሽ ምንድን ነው ሆንሽው? እያለቻት ነበረ። እኔ ምንም አልሆንኩም፣ ይኸው ደህና ነኝ፣ ይኸው አዳናችሁኝ አይደል? ምን ሆኛለሁ? ግን ከዚህ ብሄድ ነበር የሚሻለው። እንደ ምን ሆነች ነው? ምንድን ነው ችግር? እያለች እናትየዋ ለፈልፋለች። ምንም ያልገባት ነገር የለም። ስለዚህ አሹና ሮማን በደንብ ያውቃሉ። ፍቅርን በደንብ ታውቃለች። ስለዚህ ፍቅር ስለምታውቅ ፍቅርን ጥሩልኝ አለ ዶክተሩ። ያውቃል፣ ነገር ግን የሆነ እርግጠኛ መሆን አለበት ማለት ነው። እንደምታፈቅረው እንደምትወደው ስትመላለስ በመንገድ ላይ ስትጠብቀው ሆስፒታሉ በር ላይ ስትቆም
ውስጥ ገብታ ስቀበጣጥር በቃ የሆነ ይሄን ራሱ መረዳት ነበረበት ማለት ነው። ይሄን ታልተረዳ ምን ፍቅር ነው? እርግጠኛ ነኝ በደንብ ያውቃል እንደምታፈቅረው። እንደዚህ መሆኗ፣ እንደዚህ መቀበጣጠሯ፣ እንደዚህ በየቀኑ መመላለሷ በፍጹም ሳይረዳ ቀርቶ አይደለም። ነገር ግን እሱ የሚያያት እንደ ልጅ ነው፣ እንደ ሕፃን ልጅ ነው የሚያያት። እሱ የሚፈልገው ደግሞ የመጀመሪያ ፍቅሩ ደግሞ አደይ ናት። አደይ ነው እሱ የሚያስበው ስለ አደይ ነው። ገጠር ሊሄድ የነበረውን እንግዲህ ሩታ እንደዛ በመሆኑ አስቀርተዋለች። አደይም ወደ ከተማ ተመልሳለች። አደይና ዴቭ እንግዲህ ተተመለሱ እንግዲህ እርግጠኛ ነኝ አደይና ዴቭ አይገቡም። አሁንም የሆነውን ነገር ስሰማ እናቱ የሆነ ነገር መፍጠሯ አይቀርም ማለት አደይና ዴቭ እንዲለያዩ የሆነ ነገር መፍጠሯ አይቀርም። በዛ ጊዜ እነሱ ሁለቱም መለያየታቸው አይቀርም ማለት ነው። ሊሊና ባቡሬ እንግዲህ ሊጋቡ ነው። በጣም ደስ የሚል ነገር ነው። እናም ደግሞ መጀመሪያ ቀለበት ሊያደርግላት ነው። የሆነ ዝግጅት እያዘጋጀ ነው። ዝግጅቱ አላለቀም። ሲያዘጋጅ ቀለበት ያደርግላታል። ከዛ ወደ ጋብቻ ይሄዳሉ። እስካሁን ሊሊና ባቡሬ ናቸው ምንም ተቃዋሚ የሌላቸው ማለት የሁለቱ ብቻ ናቸው። ባቡሬም የለችውም፣ ሊሊም ደግሞ የላትም ማለት ነው። እኔ እዚህ ጋር ምናልባት ኤላ ይመጣና በዚህ መሀል ማለት ነው ምናልባት ኤላ ይመጣና እንዳይረብሻቸው በጣም ፈራለሁ ማለት ይኸው እንግዲህ እኔ ሄጃለሁ ብሎ ሄዷል። ደብዳቤ ጽፎላት ሄዷል። ነገር ግን ምናልባት ይህ ሁሉ ስህተት ይሆንና ይህ ሁሉ ድርጊት እሱ እንዳላደረገው ምናልባት ይሆንና እኔ እኮ እንዲህ አላደረኩም ምናልባት አክስትሽ የሆነ አስፈራርተውም ሊሆን ይችላል። አስፈራርታይ ነው ካለ እርግጠኛ ነኝ ወደ እሱ እንደምትመለስ ማለት ነው። ግን እሱ ከመጣ ኤላ ከመጣ እና ባቡሬና ኤላን ሁለቱን መምረጥ በጣም ይከብዳታል። ማለት የሆነ አክስትሽ እኮ አባራኝ ነው፣ አክስትሽ እንደዚህ ብለህ ተስባ ጥፋ በላይ ነው። ስለዚህ እኔ ወድጄ አይደለም ትችሽ የሄድኩት የሰበቡ የአክስትሽ ነው ታለ ምናልባት ወደ ኤላ ልትመለስ ትችላለች። ባቡሬ እንድትተወች በፍጹም ግን እኔ እንደዚህ በእኔ አስተያየት ማለት ነው በእኔ አስተያየት